ሰላም ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ለዘላለም የሚኖረው ማን ነው በሚል እናያለን ከመጽሐፍ ቅዱስ። ለዘላለም የሚኖረው ማን ነው? ስሙ ቅዱስ የሆነ ከፍ ያለ ልዑል ኢሳይያስ 57 ቁጥር 15። ሶስት ቅዱሶች አሉን? ሶስት ልዑሎች አሉን? ሶስት ለዘላለም የሚኖሩ አሉን? ሶስት ለዘላለም የሚኖሩ አሉ ካላችሁ ማስረጃችሁ ልታቀርቡ ትችላላችሁ። በሶስት እግዚአብሔሮች መሰሉት ይላል። እንግዲህ መጽሐፍ ቅዱስ ለዘላለም የሚኖረው ስሙ ቅዱስ የሆነ ከፍ ያለ ልዑል ኢሳይያስ 57 ቁጥር 15 ሶስት ቅዱሶች አሉን? ሶስት ልዑሎች አሉን? ሶስት ለዘላለም የሚኖሩ አሉን? ሶስት ለዘላለም የሚኖሩ አሉን ካላችሁ በሶስት በተለያዩ በእግዚአብሔር ቃል ማስረጃችሁን አቅርቡ። ሶስት ልዑል የተባሉ የሉም። ሶስት ቅዱስ የተባሉ የሉም። ሶስት ለዘላለም የሚኖሩ የሉም። ሶስት ከፍ ያሉ የሉም። አንዱ ቅዱስ የሆነው ነው ከፍ ያለው። ስለዚህ ባለ ሶስት እግዚአብሔሮች ማስረጃችሁን እፈልጋለሁ። ዝም ብሎ ሶስት እግዚአብሔሮች አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው ማለት ሳይሆን እንደዛ የሚል ማስረጃ ማቅረብ አለባችሁ። ወልድ እግዚአብሔር ነው የሚል፣ መንፈስ ቅዱስ ለብቻው ራሱን የቻለ እግዚአብሔር ነው፣ አብ ለብቻው ራሱን የቻለ ነው፣ ሶስት እግዚአብሔሮች ራሳቸውን የቻሉ ናቸው የሚል ማስረጃ ልታቀርቡ ያስፈልጋል እንጂ ዝም ብሎ በደመነፍስ በስሜት ሶስት እግዚአብሔሮች አሉ ብሎ መናገር እግዚአብሔርን መሳደብ ነው። ስለዚህ ማስረጃችሁን አቅርቡ። እኔም ማስረጃዬን አቅርቡ።